ዛሬ እንግዲህ ያው ባለፈው 2 ሳምንት አንድ አባት ከመነኮሳት ነው ጋር በተገናኘ በከተማም በየትኛው ቦታ መኖር ይችላሉ ሚል ቃለ መጠይቅ ሰጥተው ያ ነገር ትምርቱ ነው እንዳይቀጥል ጥቂት ማሻሻያ ለመስጠት ሞክሬ ነበር። በዚህም ብዙ ምዕመናንም በተለይ አብዛኞቹ በከተማ ያሉ መነኮሳት ምን አደረግነው ሚልም አለ እንደ ግል ጥቃት የቆጠሩት ምንም ችግር የለም ማንንም አይነካንም ሚልም ሌላም ነገር አለና ይሄን ሳይ ምዕመናን ምናልባት እኛ ግፍ እየሰራ እንዳይመስላቸው የሰው መጥላትም እንዳልሆነ በዚያውስ ላይ ምንድነው ምንኩስና ገዳማዊ ህይወት ምንድነው ምናኔ ቤቱና ምንድነው ሚለውን በትክክል ማስተማር በጣም ወሳኝ ነው። አሁን እኛ አይ መነኮሳት ቦታቸው ገዳም ነው ስንል እነሱ ደግሞ ምን አደረግናቸው እዚህ ብንቀድስ ብንሰብክ ሲሉ መሃል ላይ ያለው መመን ግን ማንኛው ትክክሉ ከሚል ይልቅ ትምርቱን ሰምቶ የቤተክርስቲያኑን አስተምሮ መጻሕፍቱን ሰምቶ እንዲወስን ዛሬ ትምርቱን ብቻ ቤተክርስቲያን እና መጻሕፍቶቿ ስለ ገዳማዊ ህይወትና ስለ ምንኩስና ምን ይላሉ የሚለውን በጣም ጥቂት ደቂቃ ወስጄ ግልጽ ለማድረግ ነው መሞከረው። የመጀመሪያው መጽሐፍ ቅዱስ ስለ ምንኩስና ምን ይላል የሚለውን ነው የምናየው። መጽሐፍ ቅዱስ እንግዲህ በብሉይም በሐዲስም ስለ ምንኩስና ገዳማዊ ህይወት ብሎ ባይጠራም ህይወቱን ግን ይገልጸዋል። በህይወት የኖሩ ሰዎች እናገኛለን። መጀመሪያ ከብሉይ ጀምሮ በህይወት የኖሩ ሰዎች እናገኛለን እነሱና ያለን ከዛ ደግሞ ስለ ምንኩስና ስለምናኔ የሚጠቅሱ የመጽሐፍ ቅዱስ ጥቅሶችን እንገልጽና ከዚያ በኋላ ምንኩስና መቼ ተጀመረ እንዴት ተኖረ መጻሕፍት ምን ይላሉ ፍትሐ ነገሥቱ ሕንጻ መነኮሳት መጻሕፍተ መነኮሳት ዜና አበው ስለ ምንኩስና ምን ይላል የሚለውንና የኛ ሲኖዶስ ስለ ምንኩስና ምን ይላል የሚለውን አይተን እንጨርሳለን። አምላከ አበው ከሁላችን ጋር ይሁን። ምዕመናን አንድ የምትረዱት ነገር ይህን ጉዳይ ደጋግመን የምናነሳበት ዋና ምክንያት ምንኩስና በጣም የተቀደሰ ህይወት ስለሆነ ምናኔ ገዳማ ህይወት በጣም የከበረና የተቀደሰ ህይወት ስለሆነ ይሄ የከበረ የተቀደሰ በምድር መላእክት የሚያደርግ ፍትሐ ነገሥቱ አንቀጽ 10 ሲጀምር ቁጥር 1 ላይ መነኮሳትን መላእክት ምድራውያን ወሰብ ሰማያውያን ነው የሚላቸው። መነኮሳት ማለት ሰማያውያን ሰዎች ምድራውያን መላእክት ናቸው ይላል። ስለዚህ ምድራዊ መልአክ ሰማያዊ ሰው የሚያደርገውን ይሄንን ህገ ምንኩስና ቤተክርስቲያን ስታጣ ጉዳቱ ከባድ ስለሆነ የምታጣው ደግሞ መነኮሳት ከገዳም ወደ ከተማ ሲገቡ ስለሆነ ለምንኩስናውና ለመነኮሳት ካለን ክብር የተነሳ ማስተማር አስተምሮ ለምናን ማሳወቅም ግዴታችን ስለሆነ እንግዲህ አሁን ሰው ይቀየማል ምናምን ብለን ብንተወው እግዚአብሔር ሲጣስ ለሰው ማድራታችን ስለሆነ ከዚህ የተነሳ እንደሆነ እንድትገነዘቡ ቀድሜ መጠቆም ፈልጋለሁ። በመጽሐፍ ቅዱስ ምናኔ የሚመስል ህይወትን የኖሩ ምንም ገዳማዊ የሚል ጥሪ ባይሰጠው ምንኩስና የሚባል ስም ባይሰጠውም በህይወት የኖሩ አበው ቀደም ብሎ ገና ከህገ ልቡና ጀምሮ እናገኛለን። ለምሳሌ በኦሪት ዘፍጥረት ምዕራፍ 5 ቁጥር 24 ላይ የምናገኘው ሄኖክ በዚህ ዓለም ወደ 300 ዓመት ከኖረ በኋላ እንደገና 7 ዓመት ያህል በሱባኤ እንደምናኔ ባለ ህይወት ኑሮ ነው የተሰወረው። ቅዱስ ጳውሎስም በዕብራውያን ምዕራፍ 11 ቁጥር 5 ላይ ሄኖክ ሞትን እንዳያይ በእምነት ተወሰደ እግዚአብሔርም ስለወሰደው አልተገኘም ሳይወሰድ እግዚአብሔርን ደስ እንዳሰኘው ተመስክሮለታል ይላል። ሳይወሰድ እግዚአብሔርን ደስ አሰኘ እግዚአብሔር ወሰደው ሞትን እንዳያይ ግን ሳይወሰድ እግዚአብሔርን ደስ አሰኝቶታል ይላል። ደስ ያሰኘው ምንድነው ይህ ዓለም ካልተውት አይተው ማለፉ እንደሆነ አይቀር ብሎ ቀድሞ ዓለም ሳትንቀው ንቆ በተባይተው 7 ዓመት ያህል ብቻውን ኑሮ ከዚያ በኋላ ነው የተሰወረውና ስለዚህ ሄኖክ ለዚህ መነሻ ነው። በኦሪት ዘፍጥረት ምዕራፍ 14 የምናገኘው መልከጼዴቅም እንዲህ ያለ ነው። በተለይ በፊልክስዩስም ተጠቅሶ እናገኘዋለን። መልከጼዴቅን ያባቱ ወንድም ከእናት ከአባቱ አሰናብቶ ወደ ማይከለ ምድር ወደ ቀራንዮ አካባቢ ወስዶ የላመ የጣመ አትቅመስ ዳባ ልበስ ጸጉርህን አትላጭ ጥፍርን አትቆረጥ ከሴት አትድረስ ወይን አትጠጣ እንደዚህ በጸሎት ኑር ብሎ ከእግዚአብሔር አግኝቶ ወስኖበት በጸሎት እንደኖረ ይነገራል። መልከጼዴቅ ማለት ነው። ከዚያም የጎላ ነብዩ ኤልያስ
በመጽሐፈ ነገሥት ምዕራፍ 2 በአንደኛውም በሁለተኛውም ነገሥት ሕይወቱ በሚገባ የተመዘገበ ነብይ ነው። ይህ ነብይ አንደኛ በድንግልና ነው የኖረው። ኤልያስ ፍጹም ድንግል ነው። የምንኩስና ሕይወትም አንዱ ወደፊት እንመጣበታለን ድንግልና ነው። ከሰው ተለይቶ በቀርሜሎስ ተራራ ነው አሁን ድረስ በቀርሜሎስ የኤልያስ ዋሻ ትጎበኛለች በዓለም ጎብኚዎች። በዋሻ ነው የኖረው። ምንም ነገር አልነበረውም። ምን ምድራዊ ሀብት አልነበረውም። በወገቡ ተፈርጣጥቆ እንደ ባህታውያን ጺሙ በፊቱ ወርዶ ጸጉሩን ለብሶ የኖረ ሰው እንደሆነ መጽሐፍ ቅዱስ ይነግረናል። በመጽሐፈ ነገሥት ሁለተኛ ነገሥት ምዕራፍ 1 ቁጥር 9 ላይ ኤልያስም በተራራ ላይ ተቀምጦ ነበረ ይላል። እርሱም የእግዚአብሔር ሰው ሆይ ንጉሥ ውረድ ይልሃል አለው ይላል። አሁን እንግዲህ በተራራ ስላለ ነው ውረድ ይልሃል የሚለው እና በገዳም ከሰው ተለይቶ ይኖር እንደነበረ ያሳያል። ከዛ በኋላ ሁለተኛ ነገሥት ምዕራፍ 1 ቁጥር 8 ላይም ንጉሱ እንግዲህ ወደ አምላከ አቃሮን ወደ ጣዖቱ ሄዳችሁ ጠይቁልኝ ብሎ ስለነበረ ታሞ ሳለ ንጉሱ ኤልያስ ከመንገድ ጠብቆ በእስራኤል አምላክ ስለሌለ ነው ወደ አቃሮን አምላክ ወደ ጣዖት ሄደህ ጠይቁልኝ የምትለው ትሞታለህ እንጂ ከአልጋህ አትወርድም በሉት ንጉሳችሁን አላቸው መልእክተኞቹን። ተመልሰው ሄደው እንዲህ ያለ ሰው ተመልሳችሁ ሂዱ ብሎ ላከን አሉት። ምን አይነት ሰው ነው? አለባበሱ ምን ይመስላል? መልኩ ምን ይመስላል? ሲላቸው እነርሱም ሰውየው ጠጉራም ነው፣ በወገቡም ጠፈር ታጥቆ ነበር አሉት ይላል። እርሱም ቴስብያዊው ኤልያስ ነው አላቸው ይላል። ንጉሥ ራሱ ያውቀዋል። ስለዚህ ኤልያስ በወገቡ ጠፈር ታጥቆ ከሰው ተለይቶ በበረሃ እየኖረ አስፈላጊ ሆኖ ሲገኝ ንግስታቱን ለመገሰጽ ብቻ ወደ ከተማ እየመጣ የኖረ ሰው ነው። ኋላም ከአክዓብ ጋር በተጣላ ጊዜ ከኤልዛቤል ጋር ሲጣላ ፈለገ ኮራት ሄዶ አሞራዎች ምግብ እያመጡለት እንደኖረ እናገኛለን። ከዚያም ወደ ሰራፕታ መበለት ሄዶ እየቀለበችው እንደኖረ እናገኛለን። ስለዚህ እነ ኤልያስ በዘመነ ብሉይ የተባሂተውን የምናኔን ሕይወት እንደኖሩ መጽሐፍ ቅዱስ ይገልጽልናል። ሌላኛው ደቀ መዝሙሩ ኤልሳ ነው። ደቀ መዝሙሩ ኤልሳም ኤልያስን ተከትሎ የኖረ ሲያገለግል የኖረ ልክ አንድ ረድ ትልልቅ አበውን ተከትሎ አንዲት ረድ መነኩሲት ትልልቅ እናቶችን ተከትላ ስትረዳ ኖራ ኋላ እንድትመነኩስ በእርዳታ የኖረ ትልቅ ሰው ነው። በአንደኛ ነገሥት ምዕራፍ 19 ቁጥር 19 ላይ ኤልሳ 12 ጥንድ በሬ ጠምዶ እያሳረሰ ይኖር ነበር። በሚያሳርስበት ሰዓት ኤልያስ በዛ አጋጣሚ መጥቶ ነበርና ትከሻው ላይ መጎናጸፊያውን ጣል አደረገበት። ወዲያውኑ ሁሉን የእግዚአብሔር ሰው አባቴ አለው። አቤት ሲለው እናትና አባቴ ልሰናበታቸው ፍቀድልኝ አለው። ምን አልኩህ? እኔ እኮ ምንም አላልኩህም አለው። ሂድ እንደወደድክ አድርግ አለው። ከዚህ በኋላ ሁለቱም በሬዎች አርዶ ሞፈሩን ቀንበሩን ፈልጦ በዛ ስጋውን ቀቅሎ ለነዳያን አብልቶ እናት አባቱን ተሰናብቶ ኤልያስ ተከትሎ ሄደ። እንግዲህ ምናኔ ከድህነት አይመነንም። ምናኔ የሚከደው ከድልወት ወጥቶ ወደ ራስን ስጋን ወደ ማስጨነቅ ነው እንጂ የሚመነነው ለድልወት አይደለም። ማለት በድልወት በቅንጦት ለመኖር ሲጀመር አይመነንም፣ አይመነኮስም። ስለዚህ አሁን ኤልያስን የተከተለው ቸግሮት አይደለም። 12 ጥንድ በሬ ጠምዶ የሚያሳርስ ባለሀብት እንደነበረ መጽሐፉ ይነግረናል፣ ራሱ መጽሐፍ ቅዱስ ይነግረናል። ከዛ በኋላ ግን ትቶ ድሃ ሆነ። ምንኩስና የፈቃድ ድህነት ነው የምንለው በዚህ ነው። አሁን አንዳንዶች ምን አደረግናቸው? እኛ ብንበላ ይከፋቸዋል፣ እኛ ምን ጠጣይ። የግለሰቦች መብላት እኮ አይደለም የሚከፋን፣ ምንኩስና በጠባዩ እንደዛ ስላልሆነ ነው። እንደዛ ከሆነ ምን ያስመነኩሳቸዋል? እንደኛ አግብተው ቤት ንብረት ይዘው ይኖራቸው ሀብት ይኖራቸው ደስ ይለናል። ማንኛውም ኦርቶዶክሳዊ ቢያገኝ ደስ ይለናል። ፊታቸው የቀላ የነሱ ብቻ አይደለም እኮ ማንኛውም ሰው ፊቱ የቀላ ሰው ሞልቷል። ምን አልን? በዛውም ላይ ሐሳቡም መነኮሳት አማረባቸው፣ ፊታቸው ቀላ አይደለም። የተነሳንበት ዓላማ እንደው ግን ያው ሳሚ ለማግኘት እንደዛ አርገው ይገልጹት ይሆናል እንጂ እኛ ያልነው ገዳማቸውን ዓለማቸውን ምድራዊ መላክ የሚያደርጋቸውን ቦታ ተተው ለምን መጡ ነው ጥያቄያችን መጀመሪያው ነው እንጂ ለምን እንዲሆኑ እንዲያሆኑ ሚል አላነሳንም። ነገርየው የሚበላሸው መጀመሪያ ከገዳም ወደ ከተማ ሲገቡ ስለሆነ ወደ ከተማ ገቡ በኋላ እንግዲህ እነሱ የሚሉት ነገር ሁሉ ሊመጣ ይችላል። ለማንኛውም ገዳም የሚከደው ከሀብት ከድሎት ሸሽቶ ነው። ሲቸግረው ወደ ገዳም ሲሳካለት ወደ ከተማ ከሆነ ይሄ ምናኔ አይደለም። ድሮም ከድህነት ሽሽት ነው፣ አሁን ደግሞ ለምቾት መንበለስ ነው። የምናኔ ዓላማው ከሀብት ከቢል ከምቾት ሸሽቶ ስጋውን አስጨንቆ ለነፍስ ብቻ አስገዝቶ መኖር ነው። ስለዚህ ለዛ ነው ኤልሳ 12 ጥንድ በሬ ትቶ የሄደው። ከዛ በኋላ ግን እሱም በቀርሜሎስ ተራራ ነው የኖረው።
በቀርሜሎስ ተራራ ነው የኖረው። ያቺ ሱነማዊት ስትመጣ ያገኘችው ቀርሜሎስ ተራራ ላይ ነው። ንዕማን ሶርያዊ የሚያገኘው ለብቻው ተቀምጦ ነው። ይህም በማድረጉ ኤልያስ የመበለቲቱን ልጅ ከሞት አስነስቶ የዮርዳኖስን ባህር ከፍሎ በሰረገላ እሳት አድርጓል። ይሄ እንግዲህ የምናኔ የገዳማዊ ሕይወት ጥቅሙ በዚህ ይታወቃል። ኤልሳ እንደ መምህሩ ዮርዳኖስን ከፍሎ ተሻግሯል። 2 ምውት አስነስቷል። 2 ምውት፣ አንድ በሕይወቱ የሱነማዊት ልጅ ሞቶባት አስነስቶላታል። ኋላ ደግሞ ኤልሳ ሲቀበር አንድ ያልታወቀ ሰው እዛ ተቀብሮ ነበርና አጽሙ ቢነካው ሙት አስነስቷል። የምናኔ የገዳማ ሕይወት ጸጋው ክብሩ ይሄን ያለው እንግዲህ በሕይወትም እያሉ ከሞቱም በኋላ አጽማቸው ሙት እንዲያስነሳ ያደርጋቸዋል። ይሄ የኤልሳ ታላቅ ክብር ነው። ኤልሳ ብዙ ታምራት ሰርቷል። ኢያሪኮ አካባቢ ሲጠጧት ደዌ የምትሆን አደገኛ መራራ ውሃ ነበረች። እሷን ጸልዮ አጣፍጦላቸዋል። አንዲት ሴት ባሏ ዕዳ ተበድሮ በሞተ ጊዜ ልጆቿና እሷ ባሪያዎች ስለሆኑ ነበረ ቤቷን ባርኮ አበርክቶላታል። ይሄ ጸጋ የተገኘው በምናኔና በገዳማዊ ሕይወት ነው። ስለዚህ በዘመነ ብሉይም ሕይወቱን የኖሩ ሰዎች እንደነበሩ በዚህ እናውቃለን።